ዛሬም በአውሮፓ ታላላቅ ሊጎች ጨዋታዎች የሚደረጉ ነው የሚሆኑት። እንግሊዝ ፕሪሚየር ሊግን ጨምሮ እንግዲህ የአውሮፓ ታላላቅ ሊጎች የሚደረጉ ይሆናል። በእንግሊዝ ፕሪሚየር ሊግ 22ኛ ሳምንት ተጠባቂ ጨዋታዎች የሚደረጉ ነው የሚሆኑት። አራት ያክል ጨዋታዎች ይደረጋሉ። ከቀን 11 ሰዓት እስከ ምሽት 1 ሰዓት ተኩል የሚደረጉ ጨዋታዎች ናቸው። በዚህም እንግዲህ ኤቨርተን ከቶተንሃም ሆትስፐር፣ ማንቸስተር ዩናይትድ ከብራይተን ኤንድ ሆቭ አልቢዮን፣ ኖቲንጋም ፎረስት ከሳውዛምፕተን እንዲሁም ደግሞ ኢፕስዊች ከማንቸስተር ሲቲ የሚያደርጉት ጨዋታ ይጠበቃል። ማንቸስተር ዩናይትድ በኦልድ ትራፎርድ ስቴዲየም ነው እንግዲህ በዚህ በግዙፉ ስቴዲየም ብራይተን ኤንድ ሆቭ አልቢዮንን የሚያስተናግድ የሚሆነው። ማንቸስተር ሲቲ ደግሞ ከሜዳው ውጪ በፖርትማን ስቴዲየም ኢፕስዊችን የሚገጥም ነው የሚሆነው። በሌላኛው እንግዲህ በስፔን ላሊጋም የሚደረግ ጨዋታዎች ይኖራሉ። በእነዚህም እንግዲህ ወደ 5 የሚጠጉ ጨዋታዎች ናቸው በስፔን ላሊጋ የሚደረጉት። ከነዚህም መካከል እንግዲህ ሴልታ ቪጎ ከአትሌቲኮ ቢልባኦ፣ ሪያል ማድሪድ ከላስ ፓልማስ፣ ኦሳሶና ከሪያው ቫይካኖ እንዲሁም ደግሞ ቫሌንሺያ ከሪያል ሶሴዳድ የሚያደርጉት ጨዋታ ይጠበቃል። ሪያል ማድሪድ በሜዳውና በደጋፊዎቹ ፊት ነው ላስ ፓልማስን የሚያስተናግደው። በጣሊያን ሴሪየም ወደ 6 የሚጠጉ ጨዋታዎች ናቸው የሚደረጉት። ፊዮሬንቲና ከቶሪኒዮ፣ ካግላሪ ከሊቼ፣ ፓርማ ከቬንዚያ፣ ሄላስ ቬሮና ከላዚዮ እንዲሁም ደግሞ ኢንተር ሚላን ከኢምፖሊ የሚያደርጉት ጨዋታ ይጠበቃል። በቡንደስሊጋም 2 ጨዋታዎች ናቸው የሚደረጉት። ዩኒየን በርሊን ከሜንዝ ጋር ሲጫወት፣ ቨርደር ብሬመን ከውክስበርግ ጋር የሚደረግ ጨዋታዎች ይጠበቃሉ። እኛ ግን ወደ እንግሊዝ ፕሪሚየር ሊግ ዝርዝር መረጃዎቻችን ስናልፍ እንግዲህ እነዚህን ጨዋታዎች በዝርዝር የምንመለከት ነው የሚሆነው። ቀን 11 ሰዓት ላይ የሚጀምር ጨዋታ ነው። ዴቪድ ሞይስ ከአንጌ ፖስቴኮግሉ የሚያደርጉት ተጠባቂ ጨዋታ ነው። የመጀመሪያ ጨዋታቸውን እንግዲህ ዴቪድ ሞይስ ወደ ሜዳቸው ተመልሰው የመጀመሪያ ጨዋታቸውን በአስቶን ቪላ መሸነፋቸውን የምናስታውሰው ጉዳይ ነው። ዛሬ ደግሞ በሜዳቸውና በደጋፊዎቹ ፊት ቶተንሃም ሆትስፐርን የሚያስተናግዱ ይሆናል በጉዲሰን ፓርክ። ይህንን ጨዋታ እንግዲህ ተጠባቂ ያደርገዋል። አንጌ ፖስቴኮግሉም እንግዲህ በጉዳት የታመሰው ቲማቸውን ይዘው ዛሬም ከሜዳቸው ውጪ ከኤቨርተን ጋር የሚያደርጉት ጨዋታ ይጠበቃል። እነዚህ ሁለቱ ክለቦች እንግዲህ ቶተንሃሞች ኤቨርተንን ማሸነፍ የቻሉት ዛሬስ በጉዲሰን ፓርክ የሚያደርጉት ጨዋታ ምን ያጋጥማቸዋል የምንመለከተው ነው የሚሆነው። የእርስ በርስ የመጨረሻ 5 ጨዋታዎችን ስንመለከት ቶተንሃም ሆትስፐር 3ቱን ሲያሸንፍ 2ቱን በአቻ ውጤት ነው ማጠናቀቅ የቻሉት። እነዚህ ሁለቱ ክለቦች እንግዲህ ባለፉት ጨዋታቸው እጅግ በጣም እየተቸገሩ የነበሩ ክለቦች መሆናቸውን ነው መመልከት እየቻለው። ቶተንሃም ሆትስፐር ካለፉት 5 ጨዋታዎች 2ቱን ተሸንፎ 2ቱን አሸንፎ አንዱን አቻ መለያየት ሲችል፣ ኤቨርተኖች ደግሞ አንዱን አሸንፈው 3ቱን ተሸንፈው አንዱን አቻ መለያየት ነው የቻሉት። ኤቨርተኖች በእርግጥ አሰልጣኝ ዴቪድ ሞይስን ከመለሱ በኋላ እስካሁን ድረስ አንድ ጨዋታን ብቻ ነው ማካሄድ የቻሉት በሜዳቸውና በደጋፊዎች ፊት በጉዲሰን ፓርክ። እሱንም ጨዋታ ይህ ጨዋታ እንግዲህ አሰልጣኝ ዴቪድ ሞይስ ከተመለሱ በኋላ ሁለተኛው ጨዋታቸው ነው የሚሆነው ከቶተንሃም ሆትስፐር። የመጀመሪያ ጨዋታቸውን መሸነፋቸውን የምናስታውሰው ጉዳይ ነው። ዳግም በጉዲሰን ፓርክ ይህን ጨዋታ በሁለተኛ ጨዋታነት የሚያደርጉ ይሆናል አሰልጣኝ ዴቪድ ሞይስ። በዚህ ጨዋታ ላይ እንግዲህ የኤቨርተን በርካታ ተጫዋቾች ጉዳት ላይ እንደሆኑ ነው መመልከት እየቻለው። ከነዚህም ውስጥ እንግዲህ አንዳንዶቹን ለመመልከት ያህል ኮልማንን ጨምሮ ጀምስ ካልመን፣ አርማንዶ ብሮጃን እንዲሁም ደግሞ ማክኒልና ቼሚቲ ጉዳት ላይ ያሉ ተጫዋቾች መሆናቸውን ነው እየተመለከተን የምንገኘው። እነዚህ ተጫዋቾች ጉዳት ላይ ይገኛሉ። በቶተንሃም በኩል በርካታ ተጫዋቾች ናቸው ጉዳት ላይ የሚገኙት። ቤን ዴቪስን ጨምሮ ቲሞ ወርደን፣ ቪካሪዮ ቤንታንኮር፣ ክርስቲያን ሮሜሮ፣ ኦዶጊ፣ ሚኪ ቫንደቢን እንዲሁም ደግሞ ዊልሰን ኦዶበርት ጉዳት ላይ ያሉ ተጫዋቾች መሆናቸውን ነው በቶተንሃም በኩል መመልከት እየቻለው። እነዚህ ሁለቱ ክለቦች እንግዲህ በደረጃ ሰንጠረጃቸውን ስንመለከት ቶተንሃም ሆትስፐር 14ኛ ደረጃ ላይ ነው በ24 ነጥብ መቀመጥ እየቻለው። ኤቨርተን ደግሞ 16ኛ ደረጃ ላይ በ17 ነጥብ መቀመጥ ችሏል። ከወራጅ ቀጠና ለመራቅ የሚያደርገው ፉክክር ነው ኤቨርተን በሜዳውና በደጋፊዎቹ ፊት ዛሬ 11 ሰዓት ላይ ይህ ጨዋታ የሚያደርገው። ሌላኛው በተመሳሳይ ሰዓት የሚደረገው የኖቲንጋም ፎረስትና የሳውዛምፕተን ጨዋታ ነው። እነዚህ ጨዋታዎች ቀን 11 ሰዓት ላይ የሚደረግ ጨዋታ ነው። ኖቲንጋም ፎረስት በሜዳውና በደጋፊዎቹ ፊት በሲቲ ግራውንድ ስቴዲየም የሚያደርገው ጨዋታ ይጠበቃል። ኖቲንጋም ፎረስት እንግዲህ በዚህ ዓመት እጅግ በጣም ድንቅ እንቅስቃሴውን እያሳየ የሚገኝ ድንቅ ክለብ መሆኑን ነው እየተመለከተን የምንገኘው። በደረጃ ሰንጠረዡ 3ኛ ደረጃ ላይ መቀመጥ እየቻለው ኖቲንጋም ፎረስት ዳግም በሜዳቸውና በደጋፊዎቹ ፊት የሚያደርጉት ተጠባቂ ጨዋታ ይኖራቸዋል። ዛሬም እንግዲህ ከሳውዛምፕተን ጋር ነው ጨዋታቸውን የሚያደርጉት። ሳውዛምፕተን በዚህ ሰዓት እንግዲህ የደረጃው ግርጌ ላይ የተቀመጠ ክለብ መሆኑን ነው መመልከት እየቻለው። ኖቲንጋም ፎረስት ያለፈውን ጨዋታ ከሊቨርፑል ጋር ያደረገውን ጨዋታ በአቻ ውጤት ማጠናቀቁን የምናስታውሰው ነው በዚቹ በሲቲ ግራውንድ ስቴዲየም። የጨዋታ ቲም እንግዲህ በአሁን ሰዓት ላይ በኑኖ ስፕሪንቶ ሳንቶ እየተመራ እጅግ በጣም ድንቅ አቋሙን እያሳየ የሚገኝ ክለብ መሆኑን እየተመለከትን እንገኛለን። ኢቫን ጀርሲቻውን ደግሞ ሳውዛምፕተንን ይዘው ከሜዳቸው ውጭ የሚያደርጉትም ጨዋታ ይጠበቃል። ይህ ቲም እንግዲህ ያለፈውን ጨዋታ በኦልድ ትራፎርድ ስቴዲየም ባደረገው ጨዋታ በመጨረሻ በተቆጠሩበት 3 ጎሎች ተሸንፎ መጠናቀቁን የምናስታውሰው ጉዳይ ነው። ዛሬም ከሜዳቸው ውጭ እጅግ በጣም ከባድ ከሚባለው ከድንቁ እንዲሁም ደግሞ በአሁኑ ዓመት ክስተት ከሆነው ኖቲንጋም ፎረስት ነው የሚጫወተው የሚሆነው። እነዚህ ሁለቱ ክለቦች እርስ በርስ ባደረጉት ጨዋታ እንግዲህ ኖቲንጋም ፎረስት 50 ጊዜ ማሸነፍ ሲችል ሳውዛምፕተን 39 ጊዜ ማሸነፍ ችሏል። 27 ጊዜ ደግሞ አቻ መለየት የቻሉ ክለቦች ናቸው መሆን መመልከት እየቻለው። ካለፉት 5 ጨዋታዎች እንግዲህ
ኖቲንጋም ፎረስት ሶስቱን ተከታታይ ማሸነፍ ሲችል ሳውዛምፕተን ሁለቱን ማሸነፍ ችሏል። ለመጨረሻ ጊዜ እንግዲህ ሳውዛምፕተን ኖቲንጋም ፎረስትን ማሸነፍ የቻለው በ2012 ነበር። በዚህ ስቴዲየም መጥቶ እንግዲህ 3-0 ማሸነፉን ነው እየተመለከትን የምንገኘው። ከዛ በኋላ ኖቲንጋም ፎረስትን ማሸነፍ ያልቻለ ክለብ መሆኑን ነው እየተመለከትን የምንገኘው። የመጨረሻ ጨዋታቸውን ስንመለከት እንግዲህ ኖቲንጋም ፎረስት 4 ተከታታይ ድል ካደረገ በኋላ ከሊቨርፑል ጋር ያደረገውን ጨዋታ በሜዳውና በደጋፊዎች ፊት አቻ መውጣቱን የምናስታውሰው ጉዳይ ነው። በተቃራኒው ደግሞ ሳውዛምፕተንን ስንመለከት አንድ ጨዋታ ነው በኤፍኤ ካፑ ብቻ ማሸነፍ የቻሉ። ተከታታይ የእንግሊዝ ፕሪሚየር ሊግ ጨዋታዎችን ስንመለከት 5ቱንም መሸነፍ የቻለ ክለብ መሆኑን ነው እየተመለከትን የምንገኘው። እጅግ በጣም ቀውስ ውስጥ የሚገኘው ሳውዛምፕተን በኢቫን ጀርሲች እየተመራ እንግዲህ ይህንን ጨዋታ ከሜዳው ውጭ የሚያደርግ ይሆናል። ኖ ስፕሪንቶ ሳንቶ ኖቲንጋም ፎረስት ዛሬም እንግዲህ በሜዳቸው የሚያደርጉትን ጨዋታ ለማሸነፍ እንደሚገቡ እንዲሁም ደግሞ የደረጃ ሰንጠረዣቸውን ለማስተካከል እንደሚጫወቱ ነው እየተገለጸ የሚገኘው። ሌላኛው በተመሳሳይ ሰዓት የሚደረገው የማንቸስተር ዩናይትድ እና የብራይተን ኤንድ ሆቭ አልቢዮን ጨዋታ ነው። በማንቸስተር ዩናይትድ በኦልድ ትራፎርድ ስቴዲየም የሚደረግ ጨዋታ ነው። ይህ ጨዋታ አሰልጣኝ ሩበን አሞሪም ከፋቢያን ሄልዝረር ጋር የሚያደርጉት ጨዋታ እጅግ በጣም ተጠባቂ ያደርገዋል። 74,000 ደጋፊዎችን በሚይዘው በዚህ በኦልድ ትራፎርድ ስቴዲየም እንግዲህ ሌላኛው ተጠባቂ ጨዋታ ማንቸስተር ዩናይትድ የሚያስተናግድ ነው የሚሆነው። ያለፈውን ጨዋታ ከሳውዛምፕተን ጋር እንግዲህ እጅግ በጣም በመጀመሪያው አጋማሽ ተቸግሮ የነበረ ቲም እንደሆነ ተመልክተን ነበር። ነገር ግን ባለቁ ወይም ደግሞ በ12 ደቂቃዎች ውስጥ አማድ ዲያሎ 3 ጎሎችን አስቆጥሮ ሃትሪክ በመስራት እንግዲህ ወደ አሸናፊነት የመለሰበትን ውጤት የምናስታውሰው ጉዳይ ነው። ዛሬስ በሜዳቸውና በደጋፊዎች ፊት ጥሩ የነበረውን ብራይተን ኤንድ ሆቭ አልቢዮንን የሚገጥሙ ይሆናል። ማን ያሸንፋል የምንመለከት ነው የሚሆነው። የእርስ በርስ ግንኙነታቸውን ስንመለከት ማንቸስተር ዩናይትድ 18 ጊዜ ማሸነፍ ሲችል ብራይተን 8 ጊዜ ማሸነፍ ችሏል። 5 ጊዜ ደግሞ አቻ ነው መለየት የቻሉት። የመጀመሪያውን የእንግሊዝ ፕሪሚየር ሊግ የዙር ጨዋታ እንግዲህ ብራይተን ኤንድ ሆቭ አልቢዮን በሜዳቸውና በደጋፊዎች ፊት 2-1 አሸንፈው ነበር ማጠናቀቅ እየቻሉት። በዛ ጨዋታ ላይ አማድ ዲያሎ ነበር ብቸኛዋን ማስተዛዘኛ ጎል ማስቆጠር እየቻሉት። ለብራይተን ኤንድ ሆቭ አልቢዮን ደግሞ ዳኒ ዌልቤክ እንዲሁም ደግሞ ዣኦ ፔድሮ ነበር ባለቀ ሰዓት ላይ ያስቆጠረው እንግዲህ የአሸናፊነቷን ጎል የምናስታውሰው። ይህ ጨዋታ እጅግ በጣም አሳዛኝ ነበር ለማንቸስተር ዩናይትዶች ባለቀ ሰዓት በተቆጠረባቸው ጎል ነጥብ መጣላቸውን ተከትሎ ማለት ነው። የመጨረሻ ጨዋታቸውን ስንመለከት ማንቸስተር ዩናይትድ ካለፉት 5 ጨዋታዎች አንዱን ብቻ ነው ማሸነፍ የቻለው። ሁለቱን ጨዋታ አቻ ሲለያይ ሁለቱን መሸነፉን ነው የተመለከት ነው። እንግዲህ ከአርሰናልና ከሊቨርፑል ጋር ነበር አቻ መለያየት የቻለው። ከዛ በኋላ ከሳውዛምፕተን ያደረገውን የእንግሊዝ ፕሪሚየር ሊግ ጨዋታ ማሸነፉን ተመልክተናል። ብራይተን ኤንድ ሆቭ አልቢዮን ደግሞ ስንመለከት ያለፉትን ተከታታይ 2 ጨዋታዎች ማሸነፍ ችሏል። 3ቱን ደግሞ አቻ መውጣቱን ነው እየተመለከተን የምንገኘው። ብራይተን ኤንድ ሆቭ አልቢዮን ለትላልቆቹ ትንሽ ከባድ ቲም እንደነበር ነው የምናስታውሰው። በተለይም አርሰናልን ነጥብ ያስጣለበትን ጨዋታ የምናስታውሰው ጉዳይ ነው። እንዲሁ ከአስቶን ቪላ ጋርም ከሜዳቸው ውጪ ያደረጉትን ጨዋታ እንግዲህ በአቻ ውጤት ነበር ማጠናቀቅ እየቻሉት። ዛሬ ደግሞ ወደ ኦልድ ትራፎርድ አቅንተው ይህን ጨዋታ የሚያደርጉ ይሆናል። በደረጃ ሰንጠረዥ እንግዲህ ተቀራራቢ ደረጃ ላይ መቀመጥ እየቻሉ ክለቦች መሆናቸውን ነው መመልከት እየቻለው። ማንቸስተር ዩናይትድ 12ኛ ደረጃ ላይ መቀመጥ ችሏል በ26 ነጥብ። ብራይተን ኤንድ ሆቭ አልቢዮን ደግሞ 9ኛ ደረጃ ላይ ነው መቀመጥ እየቻለው። ማንቸስተር ዩናይትድ ይህንን ነጥብ እንግዲህ ከፍ ለማድረግ የሚያደርገው ሌላኛው ጨዋታ መሆኑን ነው መመልከት እየቻለው። በተለይም እንግዲህ ከ10 በላይ ለማጠናቀቅ በሚደረገው ጉዞ እንግዲህ ይህ ጨዋታ ለአሰልጣኝ ሩበን አሞሪም ወሳኝ እንደሆነ ነው እየተገለጸ የሚገኘው። በዚህ ጨዋታ ላይ ምናልባትም እንግዲህ የማይገኙ ተጫዋቾችን ስንመለከት ጆኒ ኢቫንስ በጉዳት ምክንያት እንደሌለ መመልከት ችለናል። ሉክ ሾው፣ ቪክተር ሊንድሎፍ እንዲሁም ደግሞ ሜሰን ማውንት በዚህ ጨዋታ ላይ የሌሉ ተጫዋቾች መሆናቸውን ነው እየተመለከትን የምንገኘው። በብራይተን ኤንድ ሆቭ አልቢዮን በኩል ደግሞ ጄምስ ሚልነር፣ ካዳግሉ፣ ኢጎር ጆሌ፣ ወልፌር እንዲሁም ደግሞ ኢቫን ፈርጉሰን ጉዳት ላይ ያሉ ተጫዋቾች መሆናቸውን ነው እየተመለከትን የምንገኘው። በዚህም እንግዲህ እነዚህ ተጫዋቾች በጉዳት ምክንያት ከጨዋታው ውጪ መሆናቸውን ማረጋገጥ ችለናል። አጥቂው ራስመስ ሆይሉንድ በአሁኑ ሰዓት ላይ እንግዲህ ለማንቸስተር ዩናይትድ እያስቆጠረ አይገኝም። በዚህም እጅግ በጣም በርካታ ትችቶች እየደረሱት ይገኛሉ። አሰልጣኝ ሩበን አሞሪምም ትላንትና እንግዲህ ይህን ጥያቄ ተጠይቀው ነበር። ይህ ተጫዋች እጅግ በጣም በአጥቂ ቦታ ላይ እየተቸገረና ጎል ማስቆጠር እየተሳነው ተጫዋች መሆኑን እየተመለከትን እንገኛለን። ይህን ነገር እንዴት አይታችሁታል ተብሎ ተጠይቀው ነበር። በዚህም የሰጡት ምላሽ እንግዲህ አስገራሚ መሆኑን ነው እየተመለከትን የምንገኘው። ይህ የሱ ችግር ብቻ አይደለም፣ እንደ ቲም የራሳችን ችግር ነው። በተለይም በአጥቂ ቦታ ላይ ወይም ደግሞ ፋይናል ሰርድ ቦታ ላይ ምንም አይነት ቻንስ ክሬትድ እያደረግን አይገኝም። ለዚህም እሱ ደግሞ ይህን ቻንስ ክሬትድ የማያገኝ ከሆነ ምንም አይነት ጎል ማስቆጠር አይችልም። ይህ እንደ ቲም እንጂ እሱ ላይ ብቻ የሚጫን ጫና አይደለም። ይህ ነገር እሱ ላይ ለሚደረገው ነገር ተገቢ አይደለም በማለት ነው ሀሳባቸውን መስጠት እየቻሉት። ዛሬም እንግዲህ ይህ ተጫዋች ይሰለፋል ብለው ነው ሀሳባቸውን መስጠት እየቻሉት። ያለፉት ጨዋታዎች
ጨዋታዎች ላይ እንግዲህ ቤስት 11 ውስጥ መግባት የቻለው ራስመስ ሆይሉንድ ምንም እንኳን ቤስት 11 ውስጥ መግባት ቢችልም ጎሎችን እያስቆጠረ አይገኝም። በተቃራኒው ሌሎች ተጫዋቾች ናቸው እያስቆጠሩ የሚገኙት። በተለይም በተለያዩ ቦታ ላይ ስዊች እያደረገ እየተጫወተ የሚገኘው በአሁኑ ሰዓት አዲስ ኮንትራትን መፈረም የቻለው አማድ ዲያሎ የማንቸስተር ዩናይትድ ወሳኝ ተጫዋቾች መሆኑን ነው እየተመለከትን የምንገኘው። ይህ ተጫዋች የተለያዩ ቦታዎች ላይ ተሰልፎ ሲጫወት ተመልክተናል። ይህ ተጫዋች ግን ራሱን እያሳየ የሚገኝ ተጫዋች መሆኑን ተከትሎ በዛሬም ጨዋታም ይሰለፋል ተብሎ እንደሚጠበቅ ነው እየተገለጸ የሚገኘው። አሰልጣኝ ሩበን አሞሪም ከጨዋታ በፊት በሰጡት አስተያየት እንግዲህ ካሁን በኋላ እኛ ራሳችንን እያሻሻልን መቀጠል ያለብንን ነገር ነው ማስተካከል ያለብን፣ ሁሌም ማሸነፍ ይጠበቅብናል። ተቸገረንም ቢሆን እንግዲህ 3 ነጥቡ ያስፈልገናል። ነገር ግን በአሁኑ ሰዓት ላይ እየተመለከትን የምንገኘው በጨዋታዎች ላይ የምናገኛቸውን ስህተቶች እንዲሁም ደግሞ የምንሰራቸውን ስህተቶች እንደ ትምህርት እየወሰድን እንቀጥላለን ሲሉ ነው እንደ ቲማቸው ሀሳባቸውን መስጠት የቻሉት። ብሩኖ ፈርናንዴዝም እንግዲህ ይህንን ጨዋታ ለማሸነፍ እንገባለን፣ እንደ ካፒቴን የራሴንም ጎን ማስተካከል አለብኝ፣ ነገር ግን ይህን ጨዋታ ለማሸነፍ እንደ አጠቃላይ እንደ ቲም እንሰራለን ሲል ነው ሀሳቡን መስጠት እየቻለው። ሌላኛው ምሽት 1 ሰዓት ተኩል ላይ የሚደረግ ጨዋታ አለ። ኢፕስዊች ታውን ከማንቸስተር ሲቲ፣ ኬራን ማኬና ከፔፕ ጋርዲዮላ የሚያደርጉት ጨዋታ የሚጠበቅ ጉዳይ ነው። የኬራን ማኬናው ኢፕስዊች በሜዳቸውና በደጋፊዎቹ ፊት እንግዲህ ጥሩ እንቅስቃሴ የሚያደርጉ ቲም መሆናቸውን ነው እየተመለከትን የምንገኘው። በተለይም እንግዲህ ምንም እንኳን ጎል ማስቆጠር ቢያቀታቸውም በተለይም በተከላካይ ቦታ ላይ እጅግ በጣም ጠንካራ የሚባል ቲም መሆኑን ነው እየተመለከትን የምንገኘው በተለይ በሜዳቸው። ይህንንም ተከትሎ እንግዲህ የጨዋታ ለአሰልጣኝ ፔፕ ጋርዲዮላ ከባድ ሊሆንባቸው ይችላል ነው እየተባለ የሚገኘው። በፖርትማን ሮድ 30 ሺህ ደጋፊዎችን በሚይዘው በዚህ ስቴዲየም እንግዲህ የሚደረገው ጨዋታ ምሽት 1 ሰዓት ተኩል ላይ የሚደረግ ይሆናል። በኢታድ በተደረገው ጨዋታ ላይ እንግዲህ ማንቸስተር ሲቲ ኢፕስዊችን 4-1 በሆነ ውጤት ማሸነፍ ችሎ ነበር። ዛሬስ ከሜዳቸው ውጪ ይህን ነገር ይደግሙታል የምንመለከት ነው የሚሆነው። በዚህ ጨዋታ ላይ እንግዲህ ምናልባት ኤርሊንግ ሃላንድ ያኛው ጨዋታ ላይ ሃትሪክ እንደሰራው ዛሬም ጎል ያስቆጥራል ሊሆን የምናየው ጉዳይ ነው። በዛ ጨዋታ ላይ ሃትሪክ መስራት ችሎ ነበር። ብቸኛዋን ሌላኛውን ጎል ደግሞ ኬቨን ዴብሪኖ ነበር ማስቆጠር እየቻለው። ዛሬ ደግሞ ከሜዳቸው ውጪ የሚያደርጉት ጨዋታ እጅግ በጣም ተጠባቂ ያደርገዋል። እነዚህ ቲሞች እንግዲህ በአጠቃላይ ተገናኝተው ማንቸስተር ሲቲ 23 ጊዜ ማሸነፍ ሲችል ኢፕስዊች 26 ጊዜ ነው ማሸነፍ እየቻለው፣ 14 ጊዜ ደግሞ አቻ መለየት የቻሉ ክለቦች መሆናቸውን ነው እየተመለከትን የምንገኘው። የመጨረሻ የእርስ በርስ ግንኙነታቸውን ስንመለከት እንግዲህ ሁለቱን ማንቸስተር ሲቲ ሲያሸነፍ 3ቱን ኢፕስዊች ታውን ነው ማሸነፍ የቻሉት። ለመጨረሻ ጊዜ 4-1 ማሸነፋቸውን በመጀመሪያው ዙር ነግረናቸዋል። ከዛ በፊት እንግዲህ በ2002 ነበር መገናኘት የቻሉት እነዚህ ክለቦች በኤፍኤ ካፕ ነበር ያኔም ሊገናኙ የቻሉት። ያኔም ማንቸስተር ሲቲ እንግዲህ 4-1 በማሸነፍ ወደ ቀጣዩ ዙር ያለፈበትን ውጤት ነበር የምናስታውሰው። ከዛ በፊት በእንግሊዝ ፕሪሚየር ሊግ በ2001 ነበር መገናኘት የቻሉት። ያኔ በደርሶ መልሱ ጨዋታ እንግዲህ ኢፕስዊች ታውን ማሸነፉን መመልከት ችለናል። ከዛ በኋላ በእንግሊዝ ፕሪሚየር ሊግ በዚህ አመት ነው መገናኘት የቻሉት። የመጀመሪያውን ማንቸስተር ሲቲ በሜዳውና በደጋፊዎች ፊት አሸንፎ ነበር። ዛሬስ በዚህ ስቴዲየም በፖርትማን ሮድ ስቴዲየም ምን ያጋጥመዋል ማንቸስተር ሲቲ የምንመለከተው ነው የሚሆነው። የመጀመሪያውን 5ቱን የመጨረሻ ጨዋታቸውን ስንመለከት ማንቸስተር ሲቲ ካለፉት 5 ጨዋታዎች 3ቱን ሲያሸንፍ በሁለቱ አቻ መለያየቱን ተመልክተናል። ኢፕስዊቾች ደግሞ 2ቱን ሲያሸንፉ 2ቱን ተሸንፈው አንዱን ነው አቻ መለያየት የቻሉት። የመጨረሻ ጨዋታቸው እንግዲህ ማንቸስተር ሲቲ በብሬንትፎርድ አቻ የወጡበት ጨዋታ እጅግ በጣም አሳዛኝና አስቆጪ እንደነበር የምናስታውሰው ጉዳይ ነው። በተለይም እንግዲህ 2-0 ሲመሩ ቆይተው ባለቁት 10 ደቂቃዎች ውስጥ 2 ጎሎች ተቆጥሮባቸው እንግዲህ አቻ መውጣታቸው ለፔፕ ጋርዲዮላ እጅግ በጣም አስከፊ እንደነበር ነው የምናስታውሰው። ያኔም እንግዲህ እጅግ በጣም ብስጭታቸውን ገልጸው ነበር። ዛሬ ደግሞ እጅግ በጣም ከሜዳቸው ከባድ የሆኑትን ኬራን ማኬና ኢፕስዊችን የሚገጥሙ ነው የሚሆኑት። ዛሬም እንግዲህ ሌላ ከባድ ጨዋታ እንደሚሆንባቸው ለፔፕ ጋርዲዮላ እየተገመተ ይገኛል። በዚህ ጨዋታ ላይ ሮድሪ፣ ጆን ስቶንስ፣ ሩበን ዲያዝ እንዲሁም ደግሞ ኦስካር ቦብ ከጨዋታ ውጪ መሆናቸው ነው የተረጋገጠ ጉዳይ እየሆነው። እስከ 2034 የቆየው ወይም ደግሞ ፊርማውን ያኖረው ኤርሊንግ ብሮት ሃላንድ ዛሬም እንግዲህ የሚጠበቀው ሌላኛው ተጫዋች መሆኑን ነው መመልከት እየቻለው። እነዚህ እንግዲህ ዛሬ በእንግሊዝ ፕሪሚየር ሊግ የሚደረጉ ጨዋታዎች ናቸው። ማንቸስተር ሲቲ ከኢፕስዊች ከሜዳ ውጪ እንዲሁም ደግሞ ማንቸስተር ዩናይትድ በሜዳውና በደጋፊዎች ፊት ብራይተን ኤንድ ሆቭ አልቢዮንን የሚያስተናግድ ይሆናል። በስፔን ላሊጋም 4 ያህል ጨዋታዎች የሚደረጉ ነው የሚሆኑት። ከዚህም ውስጥ እንግዲህ ሪያል ማድሪድ ከላስ ፓልማስ የሚያደርጉት ጨዋታ ይጠበቃል። ሪያል ማድሪድ በሜዳውና በደጋፊዎች ፊት ነው ይህንን ጨዋታ የሚያደርግ የሚሆነው። በመጀመሪያው ዙር እንግዲህ በላስ ፓልማስ ስቴዲየም በተደረገ ጨዋታ ሪያል ማድሪድ አቻ መውጣቱን ነው መመልከት እየቻለው። ዛሬ በሳንቲያጎ በርናቦ በግዙፉ በዚህ ስቴዲየም እንግዲህ 81 ሺህ ደጋፊዎችን በሚይዘው እጅግ በጣም በሚያምረው ስቴዲየም የሚደረገው ሌላው ጨዋታ ይጠበቃል። የመጨረሻ እርስ በርስ ጨዋታቸውን ስንመለከት እንግዲህ ሪያል ማድሪድ 4ቱን ማሸነፍ ችሎ ነበር። አንዱን ደግሞ አቻ ነው መለየት የቻሉት። በአጠቃላይ 55 ጊዜ ሪያል ማድሪድ ማሸነፍ ሲችል ላስ ፓልማሶች ደግሞ 9 ጊዜ ማሸነፍ ችሏል። 17 ጊዜ አቻ ነው መለየት የቻሉት። የመጨረሻ ጨዋታቸውን ስንመለከት ሪያል ማድሪድ ከ5
ከ5ቱ 4ቱን ማሸነፍ ችሏል። አንዱን በባርሴሎና የተሸነፈበት የሱፐር ኮፓውን ጨዋታ ነው የምናስታውሰው። በላስ ፓልማስ በኩል ደግሞ ሁለቱን አሸንፈው ሁለቱን ተሸንፈው አንዱን አቻ የወጡበትን ጨዋታ ነው የምናስታውሰው። የጉዳት ዝርዝሮቹን ስንመለከት በዚህ ጨዋታ ላይ ሉካ ሞድሪች በቅጣት ምክንያት እንደማይገኝ ነው የተረጋገጠው። ዳኒ ካርቫል ከጨዋታው ውጪ እንደሆነ እናውቃለን። ኤደር ሚሊታውንም ጨምሮ ቪኒሲየስ ጁኒየርም እንግዲህ በቀይ ምክንያት እንግዲህ ይህ ጨዋታ እንደሚያመልጠው ነው እየተመለከተን የምንገኘው። ከዛ በኋላ ኤድዋርዶ ካማቪንጋ የጉዳት ዝርዝር ውስጥ የገባ ሌላኛው ተጫዋች መሆኑንም ተመልክተናል። በዚህም እንግዲህ ከዚህ ከጨዋታው ውጪ መሆኑን ነው እየተረጋገጠ የሚገኘው። ይህም ተጫዋች በደረጃ ሰንጠረዡ ሁለተኛ ደረጃ ላይ የሚቀመጡት ሪያል ማድሪዶች ዛሬም እንግዲህ ይህንን ጨዋታ አሸንፈው የደረጃ ሰንጠረዡን ለመምራት የሚያደርጉትን ጥረት የምንመለከት ነው የሚሆነው። አትሌቲኮ ዲ ማድሪድ እንግዲህ በ1 ነጥብ ከፍ ብሎ አንደኛ ደረጃ ላይ ነው መቀመጥ እየቻለው በ44 ነጥብ፣ ሪያል ማድሪድ ደግሞ በ43 ነጥብ ነው ሁለተኛ ደረጃ ላይ መቀመጥ እየቻለው። በዚህም የሊጉን ሬሲንግ እንግዲህ ለመምራት የሚደረገውን ጥረት ዛሬም ለማሳደግ ነው የሚሄዱት። ላስ ፓልማሶች በተቃራኒው 14ኛ ደረጃ ላይ ነው በ22 ነጥብ መቀመጥ እየቻሉት። ዛሬም እንግዲህ በበርናቦ የሚደረገው ጨዋታ እጅግ በጣም ተጠባቂ ያደርገዋል። በስፔን ላሊጋ በጣሊያን ሴሪኤ ኢንተር ሚላን ከኢምፖሊ ጋር የሚያደርጉት ጨዋታ ተጠባቂ ነው። ይህንን ጨዋታ እንግዲህ እንድታዩት ነው የምንጋብዛችሁ የተወደዳችሁና የተከበራችሁ አድማጮቻችን። ዛሬ በርካታ ጨዋታዎች እንዳሉ ነግረናቸዋል። እኛ ግን የተመረጡ ጨዋታዎች ላይ ሀሳባችሁን ወይም ደግሞ ግምታችሁን እንድታስቀምጡ ነው የምንፈልገው። በተለይም ማንቸስተር ዩናይትድ ከብራይተን ኤንድ ሆቭ አልቢዮን፣ ኢፕስዊች ታውን ከማንቸስተር ሲቲ በሚያደርጉት ጨዋታ ላይ እንግዲህ ሀሳብ አስተያየታችሁን ወይም ደግሞ ግምታችሁን እንድታስቀምጡልን ነው የምንጋብዛችሁ። እኛም የካርድ ሽልማቶችን ትክክለኛውን ግምት ላገኘ ሰው የምንሸልም ነው የሚሆነው። የጨዋታ ጥቆማዎቻችን ይህንን ይመስሉ ነበር። ቀጥታኛ ወደ ሌሎች ፕሮግራሞቻችን ነው የምናልፈው።